ሁላችንም አይተናል። እውነት ለመናገር ለምን እንደምትለያት ወይንም ደግሞ ለምን ከሀሴት እንደለየቻት እኔ እስካሁን ያወቁት ነገር የለም። ግን ደግሞ ሰላምዬ እንዳለችው እጅግ በጣም ተለይታ ወይንም ደግሞ ሀሴትን አስቀድማ የሀሴትን ፍላጎት በሙሉ እየሸፈነች እንዲሁም ደግሞ ለሰላምዬ ለየት ያለ ነገር የእንጀራ እናት እስከምትመስል ድረስ እንግዲህ ነገሮችን ስታስኬድ ወይዘሮ አልማዝ አይተናል። ሰላም ስታስታውስ እንዲሁም ደግሞ ወይዘሮ አልማዝም በፊት በነበራት ነገር ስታስታውስ ያየነው ነገር ነው። እንግዲህ ለሀሴትና እንዲሁም ደግሞ ለሰላም እህታማቾች ናቸው። ከአንድ ቤት ነው እንግዲህ የሚወጡት። ትምህርት ቤትም ሲሄዱ ግን ደግሞ ምሳ ሰዓት ራሱ ምሳ የሚቋጠርላቸው የተለየ ነገር ነበረ። ለሀሴት እጅግ በጣም ቆንጆ የሆነ ነገር ይቋጠርላታል። ለሰላምዬ ደግሞ ቤት ያፈራውን ነገር ነበር ሲቋጠርላት የነበረው። ግን ደግሞ እጅግ በጣም ይዋደዳሉ። ያ ማለት ሀሴት እንዲሁም ሰላም እጅግ በጣም ይዋደዳሉ። እና በምን ምክንያት ነው ልትለያቸው የቻለች ወይዘሮ አልማዝ የሚለው ነገር እንግዲህ ያው ወደፊት እንግዲህ የሆነ ምክንያት ይኖራታል። በነገራችን ላይ አስቸጋሪ ነች። በልጅነቷ አትታዘዝም ሰላም፣ ግን ደግሞ አልታዘዘችም ተብሎ ያው በምግብ መለየት እጅግ በጣም ከባድ ነው ብዬ አስባለሁ። ከአንድ ቤት ሆኖ ወይንም ደግሞ እህታማቾች ሆኖ በዚህ መልኩ መለየት ለልጅቷ ተጽዕኖ ነገር ያመጣል። በዛ ላይ ደግሞ ሰላምዬ ያው ነፍስ ታውቃለች፣ ትልቅ ነች በወቅቱ ማለት ነው። ለሀሴት ኬክ ስትገዛ ለሰላምዬ ይብን በቆሎ ራሱ የምትገዛባት ብር የለኝም እስከምትል ድረስ እንግዲህ ስትናገር ወይዘሮ አልማዝ አይተናል ማለት ነው። ስለዚህ አሁን ላይ ወይዘሮ አልማዝ ከ14 ዓመት በፊት የጠፋችው ልጇ ስላገኘች እጅግ በጣም ደስ ብሏታል። ግን ደግሞ ሰላምዬ ደግሞ እዚህ ጋር እጅግ በጣም ከፍቷታል። ምክንያቱም እሷ ከመጣች እኔን ትረሳኛለች፣ እኔን እንዳሁኑ አታየኝም። ይሄ በስንት ጊዜ የተመለሰውን የእናቷን ፍቅር አሁን ደግማ ልታጠው እንደሆነ ስታይ እጅግ በጣም እያሳሰባት ይገኛል። የእህቷ መገኘትና የሀሴት መገኘት እጅግ በጣም ቢያስደስታትም አንዳንድ ነገሮችን ያሳለፉትን ነገር እያስታወሰች እንደምትወዳትና እጅግ በጣም ለእህቷ ስስት እንዳላት እያስታወሰች ያሳለፉትን ነገር ትምህርት ቤት ሲሄዱ ምሳቃም እንደዚህ ተቀያይረው ሲበሉ አንድ ላይ በነበሩበት ሰዓት ያንን እያስታወሰች እጅግ በጣም ስትመሰጥ ነበረ። በመገኘቷ እህቷ ደስ ብሏታል። ግን ደግሞ የከፋት ነገር ምክንያቱም እናቷ ለልጇ እንደምታደላ ለሀሴት እንደምታደላ ስታስታውስ ባየነው መልኩ አይተናል ማለት ነው። ይብን ለሷ ኬክ ለሀሴት ኬክ ስገዛላት እንዲሁም ደግሞ ለሰላም ይብን ቆሎ የመግዣ እንኳን ወይንም ደግሞ በቆሎ የመግዛት አቅሙ እንኳን የለኝም እያለቻት እንደነበር አይተናል ማለት ነው። እና ያን ነገር እያሰበች አሁን ሀሴት ብትመጣ ጭራሹን እኔና ምናሴን ትጠላናለች፣ እሷን ብቻ ነው የምትወዳት በማለት እጅግ በጣም እያሰበች እያንሰላሰለች እንቅልፍም አልወስዳት ብሏል። ያው እንግዲህ ምናሴ ደግሞ በበኩሉ እኔ 3 እህቶች ሊኖሩኝ ነው ማለት ነው፣ እጅግ በጣም ደስ ብሎኛል በሀሴት መገኘት በማለት እጅግ በጣም ደስ ብሎት ይገኛል። ምክንያቱም ሀና፣ ሰላም እንዲሁም ደግሞ ሀሴት 3 እህቶች ይሆኑልኛል፣ ግን ደግሞ ሀና ፋዘሯ ደህና ሲሆንላት ወደ ሀገሯ ትሄዳለች በማለት እንግዲህ እያሰበ ይገኛል። ያው ወይዘሮ አልማዝ እንግዲህ ሀሴት በመገኘቷና ሀሴት በመንጣቷ እጅግ በጣም ደስ ብሏት የትኛውን ልብስ ለብሼ ብሄድና ለልጄ ጥሩ ሁኜ መታየትን እፈልጋለሁ በማለት ለጓደኛዋ ስትናገር ነበር። ምንም ልበሽ ጁንያም ልበሽ እናት ነች። ስለዚህ ያንቺን መገኘት እንጂ የልብስሽን ያለባበሱን አታይም፣ አታጭሽ፣ አታገባሽ። እሷ እናትነቱን ነው እንጂ የምትፈልገው እንዴት ነው የምታስቢው? በማለት ተሎ ጨርሽና ሰዓቱ እየሄደ ነው አብረን እንውጣ እያሉ ነበረ። እንዲሁም ሳሎኛዋ ልጇ እንግዲህ ሀና መሆኑን በፍጹም አላወቁም። ሀናም የወይዘሮ አልማዝ ልጅ መሆኗን በፍጹም አላወቁም። እሱ የሚታወቅበት ፓርት እጅግ በጣም ያጓጓናል። ምክንያቱም እንግዲህ ሀኒ አሁን ቤተሰቦቿን ብትፈልግና ያላትን መረጃ እንዲሁም ሚዲያ ላይ እንደቀረበችው ብታቀርብ በትክክል የወይዘሮ አልማዝ ልጅ መሆኗን በእርግጠኝነት ብዙ መረጃዎች አሏት። ምክንያቱም የልጅነቷ ስሙም ራሱ ሀሴት እንደነበረች እንግዲህ ያው በእርግጠኝነት ይታወቃል። እንዲሁም ደግሞ አክሱም ጽዮን እንደ መጀመሪያ እንደጠፋች
ከዚያም ያለውን ነገር እንዲሁም ደግሞ ወይዘሮ አልማዝ ዘውት ሲያለቅሱ የነበረው ፎቶ እና እንዲሁም ደግሞ ከሀና ጋር ያለው ፎቶ ተመሳሳይ ነው። በእርግጠኝነት በባለፈው እንግዲህ ፕሮግራም ላይ የቀረበችው ልጅም የሀሴትን ፎቶ እንዳሳየች እንግዲህ አይተናል። በነገራችን ላይ እሱን የሆነ ነገር ለመጠቀም ብቻ ያቀረቡት ነገር ነው እንጂ በእርግጠኝነት ቤተሰቦቿ ጠፍተዋት አይደለም። እና መጨረሻው እንግዲህ የሀና መገኘትና እንዲሁም ደግሞ ሀና የምናሴና እንዲሁም ደግሞ የሰላም እህት መሆኗን የወይዘሮ አልማዝ ልጅ መሆኗን ሲታወቅ እጅግ በጣም ደስ ይላል። ግን ደግሞ ሀና አሁን ላይ ትኩረቷ አባቷ ላይ ነው። አባቷ እጅግ በጣም በጠና ታሟል። ሀና አባት አሁን ላይ እጅግ በጣም እያመማቸው ነው። ግን ደግሞ ቢያንስ እንኳን እሷ እንዳይከፋት በማለት ወይንም ደግሞ ማሳከም አልቻልኩም ብላ እንዳትጨናነቅ ህመማቸውን ያለማሳየት በጣም እየጣሩ ይገኛሉ። እና ሀና ቀጣያ ምን ልትሆን ትችላለች? የሰላምስ እንዲሁም ደግሞ የነ ወይዘሮ አልማዝ ልጅ ነኝ ብላ የገባችው ልጅ እንግዲህ ቤት ትመጣለች ወይንስ ደግሞ እውነተኛ ይሆናል ወይም አይሆንም የሚለው ነገር ሁላችንም በጉጉት የምንጠብቀው ይሆናል። በክፍል 36 በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።